አገልግሎቱን ለማግኘት እጅግ ከፍተኛ የሆነ መጉላላት የሚስተዋልበት ተቋም እንደሆነ ይታወቃል። ይሄ መስሪያ ቤት ግን ይሄ አሰራር ግን አሁን ታሪክ ሆኖ ቀርቷል። ትልቅ ገቢ የሚገኝበት ተቋም እንደሆነ ይታወቃል። ቅርንጫፍ ጽሕፈት ቤቱ ገቢ ሰብሳቢ አይደለም። ከተማ ላይ ያሉት መኪኖች ለከተማው ይመጣናሉ። ሌላ ግለሰቦች አውትሶርስ አድርጎ በውክልና ሰጥቷል። ኢቲኤች ወይም ደግሞ ኢት ወደሚሉ ታርጋዎች ይቀየራሉ የሚል ነገር አለ። በአጭር ጊዜ ይሄ ነገር ደርሶን እኛም የመስጠት ስራ እንሰጣለን የሚል ግምት አለኝ። እኔ እንኳን በገጠመኝ የመንጃ ፍቃድ ለመቀየር አንዳንዶቹ ጋር 5000 ብር የሚባል ቅሬታ የነበረበት ነበር። መንጃ ፍቃዱ አስገዳጅ ነገሮችም አሉት። ሰላም ጤና ይስጥልን ተመልካቾቻችን፣ አርትስ ቢዝነስ ካፌ ፕሮግራማችን ነው ተጀምሯል። በዛሬው የአርትስ ቢዝነስ ካፌ ፕሮግራማችን በከተማችን በስፋት ከመነጋገሪያ ከሚሆኑ ተቋማት መካከል አንዱ የአዲስ አበባ የአሽከርካሪ ተሽከርካሪ ፍቃድና ቁጥጥር ባለስልጣን እንደሆነ ይታወቃል። በተለይም ይህ ተቋም ከበርካታ ሰዎች ጋር በአካል የሚገናኝ ተቋም እንደሆነ በተለይም ደግሞ መኪና ካላቸው ሰዎች ጋር መንጃ ፍቃድ ካላቸው ሰዎች ጋር ቅርብ የሆነ ግንኙነት ስላለው በርካቶች ቅሬታ ሲያቀርቡበት፣ በሌላ ወገን ደግሞ ተቋሙ በተለይም ከቅርብ ጊዜያት በኋላ ከፍተኛ የሆነ ለውጥ አምጥቻለሁ በተለይም ደግሞ ማህበረሰቡን ከማገልገል አንፃር በርካታ ለውጦችን አድርጌያለሁ ሲል እንሰማለን። ይህ ተቋም በእርግጥ ምን እያከናወነ ነው የሚለውን ለመጠየቅ የአዲስ ከተማ የቅርንጫፍ ዋና ስራ አስፈጻሚ የሆኑትን አቶ አሰፋ ወጌን እንግዳ አድርጌላችኋለሁ። አቶ አሰፋ የአርትስ ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ። እኔም አመሰግናለሁ። ዛሬ በዋናነት እንዳልነው የተገናኘ ነው በተለይም የአዲስ አበባ የአሽከርካሪ ተሽከርካሪ ፍቃድና ቁጥጥር ባለስልጣን በርካታ ለውጦችን አድርጌያለሁ በተለይም ደግሞ ማህበረሰብ ከማገልገል አንፃር በርካታ ስራዎችን ሰርቻለሁ እያለ ይገኛልና በዋናነት ወደዛ ከመግባታችን በፊት ተቋሙ ምን ስራዎች ነው የሚያከናውነው የሚለውን እንጀምር። ተቋማችን በአሽከርካሪና ተሽከርካሪ ዘርፍ ነው አገልግሎት እየሰጠ ያለው። በአሽከርካሪ ዘርፍ የአሽከርካሪ ብቃት ማረጋገጥን፣ የአሽከርካሪ እድሳት አገልግሎት መስጠትን፣ በጠፋ ምትክ የአገልግሎት አሰጣጥን፣ የብቃት ማረጋገጥን ኢንተርናሽናል ወደ ውጭ የሚሄዱ የአሽከርካሪ ብቃት ማረጋገጥ ኢንተርናሽናል ማድረግ እንዲሁም የአሽከርካሪ ብቃት ማረጋገጥ ፈልጎ ለሚመጡ ባለጉዳዮቻችን የንድፈ ሐሳብ ፈተና በቅርንጫፋችን እንሰጣለን። ሌላው አገልግሎት የተሽከርካሪ ዘርፍ ነው። በተሽከርካሪ ዘርፍ አንደኛ የተሽከርካሪ ብቃት አገልግሎት እንሰጣለን። ሁለተኛ የተሽከርካሪ ብቃት ማረጋገጥ አገልግሎት እንሰጣለን። ሶስተኛ የተሽከርካሪ ተቋማትን ብቃትና ፍቃድ አገልግሎት እንሰጣለን። የተሽከርካሪ አገልግሎት ስንሰጥ ፍቃድ አገልግሎት ስንሰጥ አዲስ ተሽከርካሪዎች ወደኛ ሲመጡ የአዲስ ተሽከርካሪ ምዝገባ እናደርጋለን። የሳሌዳ አገልግሎት እንሰጣለን። የሌብሬ አገልግሎት እንሰጣለን። የቦሎ አገልግሎት እንሰጣለን። ይሄን አገልግሎት ሲሰጥ ደግሞ እነዚህ ተሽከርካሪዎች ብቃታቸው የተረጋገጠ ወይ ብቃታቸው ለሚፈልጉት የስራ ዘርፍ ትክክለኛ ብቃት አላቸው ወይ በሚል በእኛ ቴክኒክ ባለሙያዎች አገልግሎታቸው ጤንነታቸው ደህንነታቸው ይፈተሻል ማለት ነው። ከተረጋገጠ በኋላ ለሚፈልጉት አገልግሎት ለሚፈልጉት የስራ መልክ የሚፈልገውን አገልግሎት እንሰጣለን ማለት ነው። የሶስተኛው አገልግሎት የሚሰጠው የተሽከርካሪ ተቋማት ብቃት ነው። ተሽከርካሪ ተቋማት ብቃትን እንሰጣለን። ከተሽከርካሪ ተቋማት ብቃት ጋር ተያይዞ ድንገተኛ የማንገድ ላይ የተሽከርካሪ ደህንነት ፍተሻ እናደርጋለን። እነዚህ ድንገተኛ የማንገድ ዳር የተሽከርካሪ ፍተሻ የምናደርገው ዓመታዊ የተሽከርካሪ ምርመራ ማድረጋቸውን አለማድረጋቸውን እነዚህ መንገድ ላይ የሚጓዙ ተሽከርካሪዎች በሙሉ ለትራፊክ አደጋ መንስኤ መሆን አለመሆን ችግር እነዚህ በእኛ ቴክኒክ ባለሙያዎች ተለይቶ እነዚህን ሶስቱን አገልግሎት በተሽከርካሪ ዘርፍ እንሰጣለን። መልካም። በዋናነት ዛሬ የምናነሳው በተለይም የአሽከርካሪ የአዲስ አበባ የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ከዚህ ቀደም በርካቶች ቅሬታ የሚያቀርቡበት ተቋም እንደሆነ እናውቃለን። በተለይም ደግሞ አገልግሎቱን ለማግኘት እጅግ ከፍተኛ የሆነ መጉላላት የሚስተዋልበት ተቋም እንደሆነ ይታወቃልና ይህ ነገር ከምን የመጣ ነው? አሁን ያለበት ደረጃ ምን ይመስላል የሚለውን እናንሳ። አመሰግናለሁ። ተቋማችን ከአንድ ዓመት በፊት ከሁለት ዓመት በፊት ጥሩ ስም አልነበረውም። በዚህ በብልሹ አሰራር
በሌብነትና በመጥፎ አሰራር የሚታማ መስሪያ ቤት ነበር። ይህ መስሪያ ቤት ግን ይሄ አሰራር ግን አሁን ታሪክ ሆኖ ቀርቷል። ከአንድ ዓመት በኋላ ሪፎርም ከተደረገ ሴክተር መስሪያ ቤታችን ሪፎርም ካደረገው 16 ሴክተር መስሪያ ቤት አንደኛውና ዋነኛው ነው። ዋነኛ በመሆኑ ሪፎርም ካደረግን በኋላ እያንዳንዱ ለአገልግሎት እንቅፋት የሆኑትን ለይቶ የመልካም አስተዳደር ችግር የሆኑትን ለይቶ ሴክተር መስሪያ ባለስልጣን መስሪያ ቤቱ ለይቶ አስቀምጧል። ለይቶ ባስቀመጠው መልክ ደግሞ የመልካም አስተዳደር ችግር የሆኑትን ለይቶ ሙሉ በሙሉ የመፍታት ስራ ሰርቷል ማለት ነው። ከዚህ መሃል ምቹ የስራ ቦታ ማድረግ፣ ለተገልጋይ ምቹ የስራ ቦታ መፍጠር፣ ለሰራተኛ ምቹ የስራ ቦታ መፍጠር፣ እኛም ብሎ ቅድመ ሁኔታ አሟልቶ የሚመጡ ባለጉዳዮቻችን በፍጹም ከደቂቃ በላይ እዚህ ወረፋ ይዞ ወረፋ ደርሷቸው ከደቂቃ በላይ መቀመጥ እንደሌለባቸው ፈጣን ቀልጣፋና ተደራሽነትን ያረጋገጠ እንደውም በህዝቡ ዘንድ ታማኝነትን ያተረፈ አገልግሎትን ነው እየሰጠን ያለው። ስለዚህ በአሽከርካሪም የስራ ዘርፍ በተሽከርካሪም የስራ ዘርፍ የምንሰጠው ሁሉም ዲጂታል በሆነ አገልግሎት ስለምንሰጥ ዲጂታል መጠቀማችን ደግሞ ለአገልግሎት አሰጣጣችን ቀልጣፋና ፈጣን አድርጎ ስለረዳን በሁሉም የምንሰጠው ወደ 30 በአሽከርካሪም በተሽከርካሪም ከ30 በላይ አገልግሎቶችን እንሰጣለን። እነዚህ ከ30 በላይ አገልግሎቶችን የምንሰጠው ዲጂታል በሆነ መልኩ ነው። ዲጂታል መሆኑ ደግሞ ፈጣንና አገልግሎቱን ፈጣንና ተደራሽ ስለሚያደርግልን በፍጹም ካሁን በፊት የነበረው በዚህ ሰዓት ከአንድ ዓመት በኋላ በፍጹም የለም። እሱ ታሪክ ሆኖ ቀርቷል። መልካም። ይህንን ካነሳን በተለይም ተቋማችሁ በአዲስ አበባ ደረጃ ወይም እንደ ሀገርም በተለይ በዋናም ቢሮ ደረጃ ከፍተኛ የሆነ ገቢ የሚያስገኝ ተቋም እንደሆነ ይታወቃል። ምናልባት ወደ ከተማው መሄዳችን ይቅርና በዚሁ በቅርንጫፍ ተቋም እንኳን በአመት ምን ያህል ገቢ እየሰበሰባችሁ ነው? አሁን ባለፉት 9 ወራት ያ9 ወራት አፈጻጸም ምናልባት ግምገማም ተሰርቶ ከሆነ ትልቅ ገቢ የሚገኝበት ተቋም እንደሆነ ይታወቃልና ምን ያህል እንቅስቃሴ አለ? በተለይ ከገቢ አንፃር ምን ያህል እየሰራችሁ ነው? ባለስልጣን መስሪያ ቤታችንም የቅርንጫፍም አሁን እዚህ የምንሰጠው በቅርንጫፍ ደረጃ በተለየ መልኩ ቅርንጫፍ ጽሕፈት ቤቱ ገቢ ሰብሳቢ አይደለም። ገቢ አንሰበስብም፣ አገልግሎት ነው የምንሰጠው አገልግሎት በዚህ በ9 ወር ውስጥ ወደ 77964 አገልግሎቶችን ሰጥተናል። እነዚህ በ77964 አገልግሎቶች ወደ 183 ሚሊዮን 996 ሺህ ብር ለመንግስት ገቢ ተደርጓል። አገልግሎት ከምንሰጠው ማለት ነው። በአሽከርካሪም ዘርፍ በተሽከርካሪም ዘርፍ ወደ 183 ሚሊዮን 994 ሺህ ብር ገቢ ተደርጓል ማለት ነው። እና የምንሰጠው አገልግሎት ሰርቪስ ነው የምንሰጠው ገቢ አንሰበስብም። የምንሰጠው አገልግሎት ቀልጣፋና ተደራሽነት ያለው አገልግሎት ስለሆነ በየአመቱ እየጨመረ ይሄዳል። ባለስልጣን መስሪያ ቤቱ ባለፈው ጊዜ በ9 ወሩን የዕቅድ አፈጻጸማችንን ገምግመናል። ከ5 ቢሊዮን ብር በላይ ነው አጠቃላይ እንደ ከተማ ገቢ የሆነው። እንደ ቅርንጫፍ ደግሞ እኛን የሚመለከተን ወደ 183 ሚሊዮን ብር ከዛ በላይ። መልካም። የአሽከርካሪ ተሽከርካሪ ፍቃድ ቁጥጥር ባለስልጣን ስናነሳ በተለይም በከተማችን ያሉትን መኪኖች ማንሳት ሳናነሳም ብናልፍ ያስተዛዝበናልና በተለይ እናንተ ከምትሰጧቸው አገልግሎቶች አንዱ እነዚህ ተቋማት መኪኖች ጥራታቸው በተለይ ደግሞ ከተማ ላይ መንቀሳቀስ ይችላሉ አይችሉም የሚለውን ፍቃድ የሚሰጥ ተቋም እንደመሆኑ በርግጥ ከተማ ላይ ያሉት መኪኖች ለከተማው ይመጥናሉ? በርግጥ ተመርምረው በቂ ደረጃ አላቸው ተብሎ ነው ፍቃድ እየተሰጣቸው ያለው? እውነት በዚህ ልክ የሚሰራው ስራ ትክክል ነው ማለት እንችላለን? ባለስልጣን መስሪያ ቤታችን በአዋጅ በተሰጠው መሰረት የስራ ዘርፉን በእነዚህ አሁን በተሽከርካሪ ቴክኒክ ምርመራ አካባቢ በቦሎ ምርመራ አካባቢ ለድርጅቶች ለሌላ ግለሰቦች አውትሶርስ አድርጎ በውክልና ሰጥቷል። እነዚህ በውክልና የሰጣቸውን ተቋማት ቁጥጥርና ክትትል ያደርጋል። በላይ በተሰጣቸው ኃላፊነትና አግባብ ስራ ያልሰሩ ተቋማት ላይ ወደ 24 የሚሆኑ ተቋማት ላይ እርምጃ ወስደዋል። በትክክል በማይሰሩ ፈትሾ በቂ ግብዓት ያሌላቸው በቂ መሳሪያ የሌላቸው የአሽከርካሪ ማሰልጠኛዎችም የተሽከርካሪ ምርመራ ተቋማት ላይ እርምጃ ወስደዋል። እኛ የምናደርገው የነሱን ቁጥጥርና ክትትል ነው። ቅድም በስፖት ቼክ በድንገተኛ የመንገድ ላይ ተሽከርካሪ ምርመራ በእነዚህ ቅድም በተነሳ መልኩ
የአገልግሎት ጊዜያቸውን የጨረሱ ደካማ ተሽከርካሪዎች ቦሎ አድርጎ መንገድ ላይ ይንቀሳቀሳሉ። ሌሎች ተሽከርካሪዎችም ከተማን የማይመጡ ተሽከርካሪዎችም ይንቀሳቀሳሉ። በእነዚህ ላይ ክትትልና ቁጥጥር እያደረግን ያው በሚቀጥለው ጊዜ ማስተካከል ያለባቸውን አስተካክሎ መንግስታችን ደግሞ በሚሰጠን አቅጣጫ ኋላ የሚደረገው ነገር የሚደረግ ይሆናል። መልካም። ከሰሞኑ መነጋገሪያ ወደ ሆነው ጉዳይ እንምጣ። በተለይ የታርጋ ጉዳይ ለበርካቶች መነጋገሪያ የሆነ ነው። በተለይም ደግሞ ከ3 ዓመት በፊት በወጣ መረጃ መሰረት የታርጋ ጉዳይ ሊቀየር ነው። በተለይም ደግሞ በክልል ስያሜ ያሉ ታርጋዎች፣ በከተማ አስተዳደር ስያሜ ያሉ ታርጋዎች ወደ ኢቲኤች ወይም ደግሞ ኢት ወደሚሉ ታርጋዎች ይቀየራሉ የሚል ነገር አለና ያለበት ደረጃ ምን ይመስላል የሚለውን እናንሳና ወደ ቀጣዩ እንገባለን። አመሰግናለሁ። እሱን ይሄ ተሽከርካሪዎችን ሰሌዳ ወደ አንድ የማምጣት ስራ የሚሰራው የትራንስፖርትና ሎጂስቲክስ ሚኒስቴር ነው። ባለፈው ጊዜ ከባለድርሻ አካላት ጋር ውይይት አድርጓል። ከአሁን በፊትም የግንዛቤ መስጫ ለኛ ሰራተኞቻችን እዚህ ዙሪያ የሚሰሩ ሰራተኞቻችን የግንዛቤ መስጨበጫ ስራ ተሰርቷልና በአጭር ጊዜ ይሄ ነገር ደርሶን እኛም የመስጠት ስራ እንሰጣለን የሚል ግምት አለኝ። ሰዎች ጥያቄ ሲያቀርቡ የነበረው በተለይ ነባር መኪኖች አሁን ከተማ ላይ እየተንቀሳቀሱ ያሉ መኪኖች የራሳቸው ያላቸው ታርጋዎች አሉና እንዴት ነው የሚሆኑት? መጥተው መቀየር አለባቸው? በምን አይነት መንገድ ነው የሚስተናገዱት? ያለው ሂደት ምን ይመስላል? በመቀየር ሂደት ላይ የሚከፈል ክፍያ ይኖር ይሆን? በርካቶች ማወቅ የሚፈልጉት ነገር አለና በደንብ እሱን ብናብራራው። አገልግሎት የምንሰጠው እኛ ከፌደራል ትራንስፖርትና ከሎጂስቲክስ ሚኒስቴር ነው የሚመጣልንና ከዛ በመጣ ሰዓት ከኛ መስሪያ ቤት ከባለስልጣን መስሪያ ቤት ጋር ተነጋግሮ ውሰዱና አገልግሎት ስጡ በተባልን ሰዓት ወስደን አገልግሎት እንሰጣለን። የዛኔ በሚዲያ መገለጽ ያለበትን ሁሉ ያለውን የሶሻል ሚዲያም የሚዲያም ተጠቅመን እንትን የምናደርግ ይሆናል፣ የምንገልጽ ይሆናል። መልካም። እሺ፣ ይህንን ካነሳን ወደ ቴክኖሎጂው እንምጣ። በተለይ የአዲስ አበባ ቁጥጥርና ባለስልጣን በርካታ አዳዲስ ቴክኖሎጂዎችን ተግባራዊ እያደረገ ነው። በተለይም ደግሞ ፈጣን ቀልጣፋ ቴክኖሎጂዎችን ከመጠቀም አንፃርና ሰዎች ጊዜ ከመቆጠብ አንፃር ብዙ ስራ እየሰራ እንደሆነ ይታወቃልና ከቴክኖሎጂ ጋር ያላችሁ ነገር ምን ይመስላል የሚለውን እናንሳው። አገልግሎት አሰጣጣችን ሙሉ በሙሉ በቴክኖሎጂ የተደገፈ ነው። እንደውም ዲጂታል ነው። ከዲጂታል መሆኑ ብቻ ሳይሆን አገልግሎት ስንሰጥ የኛ ባለጉዳዮቻችን እዚሁ በአካባቢ ማግኘት አለባቸው ብለን ስለምናስብ የሶስተኛ ወገኑንም እዚሁ አምጥተን እዚሁ አድርገናል። ግን ባለጉዳዮቻችን ወደ ሌላ ቦታ እንዳይሄዱ ለክፍያ ባንክ እንዳይሄዱ እዚሁ ባንክ ባጠገባችን አምጥተን አስቀምጠናል። አጠቃላይ ማድረግ አለባቸው የሚፈልጉትን አገልግሎት በአንድ ቦታ ያገኛሉ ማለት ነው፣ እኛ ጋር ያገኛሉ ማለት ነው። አገልግሎት አሰጣጣችን ይሄ ብቻ ሳይሆን የቪአይፒ አገልግሎት እንሰጣለን። ቪአይፒ ለነፍሰ ጡር እናቶቻችን፣ ለዚህ ከፍተኛ ግብር ከፋዮች፣ ከውጭ የሚመጡት ኢንቨስተሮች እና ኮር ዲፕሎማቶች እነዚህን የመሳሰሉና እዚህ አካባቢ ለመከላከያ ሰራዊት፣ ለፖሊስ ሰራዊት እነዚህ በቃ አጠቃላይ ስራቸው ፈጣን የሆኑ አሁን ደግሞ ከቅርብ ጊዜ ጀምሮ ድንበር ተሻጋሪ ሹፌሮችም አገልጋይ ስለሆኑ ድንበር ተሻጋሪ ሄዶ ከባድ መኪና ሹፌሮችን ለነሱም ጭምር የቪአይፒ አገልግሎት እንሰጣለን። ይሄ ብቻ አይደለም፣ የምሳ ሰዓት አገልግሎትም እንሰጣለን። አገልግሎታችን አይቋረጥም። በጠዋት 2 ሰዓት ጀምረን እስከ 10 ሰዓት ነው ስራችን የምንሰራው። እነዚህ ሁሉ ሰራተኞቻችን በተራ እየገቡ የምሳ አገልግሎት አሰጣጥ ሰርቪስ እንሰጣለን። ይህን ስንሰጥ ሙሉ በሙሉ በቴክኖሎጂ ነው። ሙሉ በሙሉ ቴክኖሎጂ። ይሄ ብቻ ሳይሆን አቅጣጫ ጠቋሚ ሙሉ በሙሉ በቴክኖሎጂ ነው። እያንዳንዱ ኦፊስ ላይ እያንዳንዱ የስራ መዝርዝር ላይ የምናገኘው በቴክኖሎጂ የተደገፈ አገልግሎት ነው የምንሰጠው። በቴክኖሎጂ የተደገፈ አገልግሎት ስንሰጥ ደግሞ በዋናነት የምናገኘው እርካታ ነው። ቴክኖሎጂ ስንጠቀም ፈጣን ነው፣ ቀልጣፋ ነው፣ ተደራሽነትን ያረጋግጣል። ስለዚህ እኛም ብሎ የሚመጡ ተገልጋዮቻችን ወዲያውኑ አገልግሎታቸውን አግኝተው ሲሄዱ እርካታ ስለሚሰማቸው እኛም ካሁን በፊት የነበረንን ስም ካሁን በፊት የነበረን ብልሹ አሰራር በዚህ የቀየርን ስለሆነ ይሄን በትልቁ አስበንበትም አድርገንም ሪፎርም ውስጥም ገብተን የሰራ ስራ ስለሆነ ትልቅ ውጤት ያገኘንበት ስለሆነ እጅጉ ደስ ይለናል። መልካም። ይህንን ካነሳን ወደ ሌላኛው ጉዳያችን እንግባና በተለይ እንዳልነው መጀመሪያ መግቢያችን ላይም በከፍተኛ ሁኔታ ተገልጋዮች ቅሬታ ሲያቀርቡበት የነበረው ተቋም እንደሆነ ይታወቃል።
አሁን ቅሬታ ከመፍታት አንፃር በተለይም ደግሞ ቅሬታ ያላቸውን ሰዎች ከማስተናገድ አንፃር በምን አይነት መንገድ ነው የተገለገላችሁ ያላችሁት? በምን አይነት መንገድ ነው ከተጠቃሚዎች ጋር ወይም ደግሞ ከእናንተ አገልግሎት ከምትሰጧቸው ሰዎች ጋር ያላችሁ ግንኙነት ምን ይመስላል የሚለውን አንሳ። ዋነኛው ዓላማችን ያለ ቅሬታ አገልግሎት መስጠት ነው። ትልቁ ዓላማችን ትልቁ ስራችን የባለስልጣኑም ዓላማ ሪፎርም የተደረገበት ትልቁ ከስተመር በእኛ ችግር በራሱ ችግር ካልሆነ በስተቀር በራሱ ችግር መሟላት ያለበትን ቅድመ ሁኔታ ሳያሟላ መጥቶ ካልሆነ በስተቀር በእኛ ችግር በምንም አይነት ከስተመሮቻችን ቅሬታ ውስጥ እንዲገቡብን አንፈልግም። ይሁንና ከብዙ ለምሳሌ አሁን በዚህ በ9 ወር ውስጥ ወደ 3 ቅሬታ ነው የቀረበው። 9 ወር ውስጥ 3 ቅሬታ ቀርበዋል። ሁለቱ አግባብነት የላቸውም። አንዱ አግባብነት አለው። እሱም የሰነድ መቀያየር እኛ ጋር ያለው ሰነድና ሌላ ቦታ እኛ የምንፈልገው ሰነድ እኛ ጋር የመጣው ሰነድ የሌላ ቦታ ስለሆነ ከተሽከርካሪ አካል ላይና በሰነዱ ላይ ያለው የሻንሲ ቁጥር ስላልተገናኘ በዛ በኩል አንድ ቅሬታ ቀርቦብናል። ትክክለኛ ቅሬታ ማለት ነው። ከዛ ውጪ በዚህ በ9 ወር ውስጥ ምንም አይነት ቅሬታ አልቀረበብንም ማለት ይቻላል። ከመጀመሪያው ስናይ ግን ትክክለኛ ሆኖ የቀረበው አንድ ቅሬታ ነው። ሁለቱ ቅሬታዎች አግባብነት የሌላቸው በግለሰቦቹ ችግር የመጣ ስለሆነ ይህን የምንሰጠው አገልግሎት ቅሬታ በፍጹም በቅሬታ መልኩ መነሳት የሌለባቸው ተገልጋዮቻችን ቅሬታ ማቅረብ የሌለበት ቅሬታም ሲያቀርቡ ደግሞ የቅሬታ አቀራረብ ስርዓት አለን። የቅሬታ ማሽን አለን። በዲጂታል በሆነ መልኩ በሁለቱም ቋንቋ አለን። የዲጂታል ማሽን አለን። በአፋን ኦሮሞና በአማርኛ ግለሰቦች ማቅረብ ይችላሉ። ዲጂታሉን መጠቀም የማይችል ሰው ካለ ደግሞ ፎርማት አለው። በሃርድ ኮፒ የተጻፉ ፎርማት አሉ። በዛ በፎርማት መሰረት ያ ሳይሆን በፊት ግን ወደዚህ ሳይመጣ በፊት ግን በየዘርፉ ያሉትን የሥራ ክፍሎችን ያነጋግራል። ከባለሙያ ተነስቶ ቡድን መሪ ከቡድን መሪ ዳይሬክተሩ ጋር ነው ቅሬታ የሚቀርበውና ቅሬታ ወዲያውኑ ሶልቭ መደረግ አለበት። ካልተደረገ ደግሞ መሄድም ካለበት ከተባለ ደግሞ ወደ ተቋም ሁኔታው ተረጋግጦ ተለይቶ በሚያሳምን መልኩ ነው መሆን ያለበትና መስጠት ያለብን በተቻለ መጠን ከቅሬታ ውጪ አገልግሎት እየሰጠን እንገኛለን። መልካም። ይህንን ካለን በተለይ የአሽከርካሪና ተሽከርካሪ ላይ ከቅርብ ጊዜ ወዲህ ወይም ማለት በዚህ የበጀት ዓመት ማለት እንችላለን የአገልግሎት ክፍያ ለውጦች ተካሂደው ነበር። በተለይ የአገልግሎት ክፍያ ለውጦች ማለት ጭማሪዎች በሚባል ደረጃና እንዴት ነበር የነበረው ተቀባይነት? በተለይ ከማህበረሰቡ ጋር የነበረው የመግባባት ጉዳይ እኔ እንኳን በገጠመኝ የመንጃ ፍቃድ ለመቀየር አንዳንዶቹ ጋር 5000 ብር የሚባል ቅሬታ የነበረበት ነበረ። ከዛ አገልግሎቱ ጋር ሲመጣ ደግሞ የነበረው አገልግሎት አለና የነበረው ሂደት ምን ይመስላል? የነበረው ስርዓት ምን ይመስላል? እስኪ እሱን እናንሳ። ይሄንኛው የታሪፍ አገልግሎት ሲጨመር መጀመሪያ በጥናት ነው። ባለስልጣን መስሪያ ቤቱ ከአንድ ዓመት በፊት ጥናት አድርጎ በጥናቱ ነው ይሄ ነገር የመለሰው። የጥናቱን አሁን የማንጃ ፍቃዱን ስናነሳ የማንጃ ፍቃዱ አስገዳጅ ነገሮችም አሉት። አንደኛው አስገዳጅ ነገር ምንድነው? አሽከርካሪዎች በዚህ በከተማችን የሚያሽከርክሩ አሽከርካሪዎች ወይም ከዚህ ውጭ የሚያሽከርክሩ አሽከርካሪዎች ማንጃ ፍቃዳቸውን ተከሶ ፖሊስ ጋር ያስይዙና መንገድ ትራንስፖርት ጋር ያስይዙና ወጣም ብሎ ደግሞ ክልል በሸገር ዞን ያሉትን በሸገር ከተማ ስር ያሉትን እዛ ያስይዙና ቅጣቱ ከባድ ስለሆነ 2000 ብር ላለመክፈል 3000 ብር ላለመክፈል 4000 ብር ላለመክፈል ይመጡና እኛ ጋር ማንጃ ፍቃድ ጠፍቶብናል ብሎ ከፖሊስ ማረጃ አምጥቶ በ600 ብር ያወጣሉ። ይሄ አንደኛው ችግር ነበር። ከዛ ከከተማ ያለው ትራፊክ ፖሊስ ማንጃ ፍቃዱ በፔስታል ይዞልን ይመጣል። ይሄ ማንጃ ፍቃድ ከዚህ ነው የወጣው 1 ዓመት ሆነዋል 3 ዓመት ሆነዋል። ስለዚህ እነዚህ አሽከርካሪዎች ማንጃ ፍቃዳቸውን አልወሰዱም፣ በእናንተ በኩል ተፈልጎ እርምጃ ይወሰድባቸው። ስናጣራ አብዛኛው ጠፍቶብኛል ብሎ የወሰደው እነሱን ሰደን ከምናሳድድ የዚህኛውን ይሄንኛውን ጠፋ ብሎ የሚያስቸግሩትን በዚህ ልክ ቢጨመር ይህን ችግር ይፈታል። ሌላውን በጥንቃቄ ይይዛል። ከዚህ ጋር ተጨማሪ ደግሞ በወቅቱ እየተጨመሩ የሚመጡ ነገሮች አሉ። እሱን ታሳቢ አድርጎ በዋናነት በዚህ በሁለቱ ጉዳዮች ተጨማሪ ያደረግ ነው። ከዚህ በኋላ ጠፋብኝ ብሎ የሚመጣ ውስን ሰው ይሄ እርምጃ ከተወሰደ በኋላ ይመጡና ይጠይቃሉ። ከናዛ አይ ማንጃ ፍቃድ ጥዬ ነው ማንጃ ፍቃድ እኮ የጠፋ ማንጃ ፍቃድ ጨምሯል።
ስንት ሆነዋል? 5000 ሆነዋል። ከዛ ዝም ብሎ እሺ ቤት ፈልጌ እመጣለሁ እና ውልቅ ብሎ ይሄዳል። ከዛ ከፖሊስም አይመጣልንም። አሁን ፖሊስም ጠፋ መንጃ ፈቃድ ይዞ አይመጣም። እነሱም ደግሞ እዛ ወደኛ አይመጡም። ሄዶ ካሳዙበት ቦታ ተቀጥቶ መንጃ ፈቃዳቸውን ይወስዳሉ። ውስን ሰዎች አሉ በቁጥር በዚህ ዓመት በቁጥር ይሄ አዋጅ ከመጣ በኋላ ይሄ ጭማሪ ከተደረገ በኋላ በቁጥር ውስን ናቸው መጥቶ ትክክለኛ ሌባ ስልኳቸው ትክክለኛ ሌላ ቦታ ጠፍቶ የሚወጡ እነሱም ደግሞ የማሳመን ስራ ሰምቷል። ከነ ችግሩ ከነ ምኑም ስንነግራቸዋለን እነሱም አምኖ ትክክል ነው ብሎ እየተቀበሉ አገልግሎት ያገኛሉ። በተሽከርካሪ ዘርፍም በዛነት ውስን ጭማሪዎች ተጨምሯል። መልካም እንዳሉት በእርግጥ ከዚህ በፊትም የሚነሳ ጉዳይ ነው። በተለይ በየፖሊስ ጣቢያው ሲገድ በርካታ መንጃ ፈቃዶች ባለቤታቸው የታወቀ ነገር ግን የማይወሰዱ ልክ እንደተባለው የሚወጣበት መንገድ ርካሽ ስለነበረ ወይም ደግሞ 600 ብር ስለነበረ ከቅጣቱ ይሄኛውን ማድረግ ይሻላል በሚል የተለያዩ ፖሊስ ጣቢያዎችም ጭምር እየሄዱ ወረቀት እያጻፉ በእንደዚህ አይነት መንገድ የሚደረግ ነበር። በትክክል ግን መንጃ ፈቃዱ ለተሰረቀበት ሰው ምክንያቱም ከተማ ውስጥ በተለያዩ አጋጣሚዎች ታክሲ ውስጥም ሊሆን ይችላል ባስ ውስጥም እንደዛው የመጥፋት እድሉ ከፍተኛ ነውና ምክንያቱም ሌብነቱን በዛው ልክ ስላለ ማለት ነው። እንደዚህ ሰዎችስ የሚስተናገዱበት መንገድ ምንድነው? በትክክል የጠፋበት ሰው በዛኛው መንገድ ነው ማለት ነው የሚስተናገደው? ምንድነው ያለው አማራጭ የሚለው ምንድነው? የጠፋበት ያው በጠፋበት ነው ከፖሊስ ያመጣል። ከፖሊስ ካመጣ በኋላ በዚሁ አሁን የተባለውን ብር ከፍሎ ነው የሚወስደው። ሌላ ምንም ነው። ምናልባት አሰራሩንስ ማስተካከል የሚቻልበት መንገድ የለም ወይ? ከፖሊስ ጣቢያዎች ጋር ምናልባት መንጃ ፈቃዳቸው ተይዞ ፖሊስ ጣቢያዎች የሚቀመጡ ሰዎች በቀጥታ ከእናንተ ጋር የሚገናኙበት አሰራር የለም? እስካሁን አልተባጀም። ምናልባት ወደፊት የምናስብ ይሆናል። እስካሁን በዚህ የለም። አቆይቶ እነሱ ከ1 ዓመት በኋላ ከ2 ዓመት በኋላ ያመጣሉ። አሁንማ ይሄም ዘግቶልናል። አሁን የዚህ ጭማሪ በኃይለኛው የነሱንም ችግር የኛንም ችግር ቀርፏል። የትራፊክ ፖሊስም የፖሊሱንም የመንገድ ትራንስፖርትም የትራፊክ መናጀር የቁጥጥሮችን እንዳለ አጠቃላይ ይሄ ስለዘጋልን አሁን ምንም ኮሙኒኬሽን ማስፈልግም። መልካም ይሄንን ካነሳን በተለይ አገልግሎቱ ባለስልጣኑ እየሰጣቸው ካሉ አገልግሎቶች መካከል ለኢንተርናሽናል መንጃ ፈቃዶች የሚሰጣቸው አገልግሎቶች ናቸው። እዚህ ላይ የተለያዩ የቋንቋ አዲስ ቋንቋዎችንም ጨምሮ አገልግሎት እየሰጠ እንደሆነ እናውቃለንና ምንድነው እያከናወነ ያለው? የሚሰጥበት አገልግሎትስ ምንድነው? በተለይ ደግሞ ከቋንቋዎቹ ጋርም ተያይዞ የመጣው ለውጥ ምንድነው የሚለውን ብናነሳ አብዛኛው እኛ ጋር የሚመጡት ባለ ጉዳዮች ተገልጋዮች አብዛኛው በአፍ መምቻ ቋንቋቸው ፈተናም ቢወስዱ አገልግሎትም ቢወስዱ እጅጉን ደስ ይላቸዋል። ባለስልጣን መስሪያ ቤቱም አንደኛው እየሰራበት ያለው አንደኛው ይሄ ነው። ኢንተርናሽናል መንጃ ፈቃድ ሲደረግ ከአማርኛ በእንግሊዝኛ ወደ እንግሊዝኛ ነው የሚቀየረው፣ በእንግሊዝኛ ነው የሚሰጠው። እዚህ ጋር እኛ ጋር ፈተና ለመውሰድ የሚመጡ በአፋን ኦሮሞ የፈለጉት በአፋን ኦሮሞ ይፈተናሉ፣ በእንግሊዝኛ የሚፈልጉት በእንግሊዝኛ ይፈተናሉ። ሌላው በአማርኛ ነው። የሶማሊኛና የትግርኛን በቅርብ ጊዜ ጀምረናል። እሱንም በዚህ ልክ እናስቀጥላለን። ይሄ ሲደረግ በህዝቡ ዘንድ ትልቅ ፎይታን ነው ያገኙ፣ ትልቅ ምስጋና ነው እያቀረቡልን ያለውና በጥሩ ሁኔታ ህዝቡ ይሄን አገልግሎት ወስዶ እያመሰገነ ነው እየሄደ ያለው። መልካም ይሄንን ካነሳን ካለፉት አመታቶች በተለይ ደግሞ ላለፉት በርካታ አመታት ሲቀርብበት ከነበረው ተቋሙ እንደ ህዝብ ገንዘብ ከመሰብሰብ ውጪ ለህዝቡ የሚያገለግል አይደለም እስከሚባል ድረስ የነበረው ነውና ተቋሙ አፉን ሞልቶ ይሄንን ለውጫለው ከዚህ በኋላ ህዝብ ቅሬታ ያቀርብብኝም የሚለው ስራው ምንድነው የሚለውና አንሳና እናጠቃልላለን። ባለስልጣን መስሪያ ቤቱ መጀመሪያ ለአገልግሎት ተሰጣጡ ምቹ ያልሆኑትን የመልካም አስተዳደር ችግሮችን ነበር የለየው። አንደኛው ከአሽከርካሪ ብቃት ማረጋገጥ ጋር ተያይዞ ነው። የነባሩ መንጃ ፈቃድና አዲስ የሚወሰዱ መንጃ ፈቃዶች ነበሩ። ሁለቱም እኩል ብር ነው የሚከፈለው። የ2 ዓመት እድሳትና የ4 ዓመት እድሳት ነው የሚደረገው። ይሄ የመልካም አስተዳደር ችግር ስለነበረ ይሄ የሚከፈለውን ብር አንድ ነው። ስለዚህ ወደ አንድነት መምጣት አለበት ብሎ ያንኛውም 4 ዓመት የሚከበረው 2 ዓመት የሚከበረው ወደ 4 ዓመት አድርጎ የ4 ዓመት እድሳት አገልግሎትን ነው አሁን እየሰጠ ያለው። ሁለተኛው የመልካም አስተዳደር ችግር የነበረው ይሄ የአፍ መፍቻ ቋንቋችን የማህበረሰቡ ጥያቄ የነዋሪዎቻችን ጥያቄ አፍ በፈታንበት እኛ መማር አለብን፣ አፍ በፈታንበት ደግሞ መፈተን መቻል አለብን ብሎ ባለው የአሽከርካሪ ማሰልጠኛዎችም እዛ ጋር ከሪኩለም ቀርጾ እንዲያስተምሩ ከነሱ ጋር የመግባባት ስራ ተሰርቶ ከዛ ተጀምሮ እኛ ጋር በሁሉም በመንግስታችን በመረጠው በአፋን ኦሮሞ
በሶማሊኛ እና በአፋን ትግርኛ አገልግሎት ፈተና አገልግሎት እየሰጠን እንገኛለን። ይሄ ትልቁ የመልካም አስተዳደር ችግር ነበር። በተሽከርካሪ ዘንድም የተሽከርካሪ አሁን አገልግሎት ለውጥ ተደርጎ ከኮድ 2 ወደ ኮድ 3 ሲደረግ አንዳንድ ለመንግስት ክፍያ መፈጸም የማይፈልጉ ግለሰቦች የሚደብቁት አይነት ነገር ሆኖ ለአንድ ዓመት ይቆይ ነበር። ከኮድ 3 ወደ ኮድ 2 አልፎ ያም አግባብ ስላልሆነ አንድ ዓመት መቆየት ስለሌለበት የመልካም አስተዳደር ችግር ያመጣል ብሎ ስላሰበ ወደ 3 ወር መልሶ አገልግሎት እየሰጠን እንገኛለን። አብዛኛው ባለስልጣን መስሪያ ቤቱ ከቅሬታ ውጭ እጅግ ፈጣን በሆነ ቀልጣፋ በሆነ ተደራሽ በሆነ በህዝቡ ዘንድ ታማኝነትን የሚያተርፍ አገልግሎት እየሰጠ ይገኛለን። ምንም አይነት ቅሬታ የለብንም። ከ2 ዓመት በፊት የነበረው መልሶም እንዲመጣ አንፈልግም። ከ2 ዓመት በፊት የነበረው ብልሹ አሰራር፣ ከ2 ዓመት በፊት የነበረው የተገልጋይ መመላለስ፣ የተገልጋይ ምሬት የከተማ ማስተዳደሩን ፍላጎት ስላልሆነ የኛም ፍላጎት ስላልሆነ ይሄን አጥብቀን እንታገላለን። አሁን ዲጂታል ውስጥ ገብተናል። አሁን ሁሉንም የምንሰጠው በቴክኖሎጂ ነው። ይሄን ወደ ኋላ የሚመልስ ኃይል የለም። እኛ በዚሁ እንቀጥላለን። ከስተመሮቻችንም ይሄን አውቆ እንደዚህ እንደ ዶሮ መስሏቸው ለባለ ጉዳይ ለጉዳይ አስፈጻሚ ጉዳይ ገዳይ የሚባለው ለነሱ ምንም አይነት ክፍያ ሳይከፍሉ በፈለጉት ጊዜ በሚመርጡት ንግግር አፋን ኦሮሞም ቢል በኦሮምኛም በትግርኛም ሰዎች በየቦታ አስቀምጠናልና ምንም ሳይቸግራቸው በፈለጉት ነገር ተናግሮ መጥተው አገልግሎት የማግኘት መብት አላቸው። በዚህ ልክ ነው እያገለገለን ያለነው። ከልብ አመሰግናለሁ። አመሰግናለሁ። ተመልካቾቻችን አርትስ ቢዝነስ ካፌ ፕሮግራማችን የአዲስ አበባ ቁጥጥርና ባለስልጣን በተለይም ደግሞ ሲቀርቡበት የነበሩት ቅሬታዎችን በምን አይነት መንገድ ፈቶ አሁን እንዴት እያገለገለ ነው የሚለውን ወደ እናንተ እያቀረብን ነው። ከዚህ በመቀጠል ደግሞ ተቋሙ በቢሮ ውስጥ አገልግሎቱን በምን አይነት መንገድ ይሰጣል፣ በተለይም ደግሞ ቢሮ የተደራጀበት መንገድ ምን ይመስላል የሚለውን ወደ እናንተ እናቀርባለን። አብራችሁን ቆዩ። እሺ ስሜ ብሩክ ደንድር እባላለሁ። የተሽከርካሪ ፍቃድ አገልግሎት ዳይሬክተር ነኝ። አገልግሎቶቹን አሰጣጣችን በተመለከተ መጀመሪያ የምንገኘው በዚህ የመረጃ ዲስክ ነው። መረጃ ዲስክ ላይ ደግሞ ሁለት ጉዳዮች አሉ፣ ዋና ጉዳዮች የምንላቸው ጉዳዮች አሉ። የመጀመሪያ ሲነምበር ከተሽከርካሪ ጋር ተያይዞ የሚወጡ ከትክክለኛነታቸው የምናረጋግጥባቸው መንገዶች ሲነምበር አለ ከጉምሩክ ጋር ተያይዞ ማለት ነውና ስለዚህ ፊት ለፊት መረጃ አለ። ስለዚህ ሲነምበር ይወጣል። ከዛ መረጃዎችን ደግሞ ይረጋገጣሉ። ተገልጋይ ደግሞ ከዚህ ከመረጃው ከተረጋገጠ በኋላ ወደ አገልግሎቶቹን ሳንካ እንዳያገጥማቸው ፎቶኮፒ አገልግሎት አለ። ስለዚህ እዚህ አካባቢ ላይ የሚፈልጉትን ጉዳዮችን ገድለው ወደ ውስጥ ይገባሉ ማለት ነው። ስለዚህ እነዚህ ቦታ ላይ የምንሰጣቸው አንደኛ መረጃ አገልግሎት ነው። በሁለተኛ ደረጃ ከጉምሩክ ጋር ተያይዞ የተሽከርካሪን ትክክለኛነትን ከማረጋገጥ ጋር ተያይዞ ሲነምበራቸው በጉምሩክ ስነ ስርዓት ጋር ተያይዞ ይወጣል አይወጣም የሚለውን ነገሮች እናረጋግጣለን። ከዛ ደግሞ ኮፒ የሚያስፈልጋቸው ነገሮች እናደርጋለን። ከዛ ባሻገር ደግሞ የመንጃ ፈቃድን የመረጃ ለውጥ የተለያዩ ነገሮች ካሉ ደግሞ እንዲሁም ደግሞ እዚሁ መረጃ ዲስክ ላይ ያልቃል ማለት ነው። እነዚህ አገልግሎቶች በዚህ የመጀመሪያ ላይ ገና እንደገባ ተገልጋዩ የሚያገኛቸው አገልግሎቶች እነዚህ ናቸው ማለት ነው። መልካም። እዚህ ተቋም ላይ ትልቁ ሲነሱ ከነበሩ ነገሮች መካከል አንዱ በተለይ አገልግሎት ፈልገው የሚመጡ ደንበኞች መረጃ የማግኘት ጉዳይ፣ በተለይም ደግሞ የተዛባ መረጃ በማግኘት በገንዘብ የሚሰራ በሚመስል መልኩ ከዚህ በፊት በነበረው በተለይም ደግሞ ከለውጥ ከመምጣቱ በፊት በርካታ ሰዎች ቅሬታ ሲያቀርቡ ነበር። መረጃ እናገኘኝ፣ የተሟላ መረጃ የለንም፣ በዚህ ምክንያት ለሰዎች ከፍለን ነው አገልግሎት የምናገኘው ይሉ ነበርና እኚህ ነገሮች በምን አይነት መንገድ ተለውጠዋል የሚለው ማወቅ እንችላለን። እኛ ይህን ነገሮችን ከመቅረፍ አንጻር ትልቁ ነገሮች የተሰሩት ነገሮች ስራዎቻችንን ግልጽ ማድረግ ነው። የመጀመሪያ የምታዩት ነገሮች ፊት ለፊት ነው፣ ፍሮንት ቪው ነው የሚታየው፣ አገልግሎቶችን የሚያገኙበት ነው። ሁለተኛ እነዚህ አይነት ነገሮች አገልግሎቶችን ተገልጋዩን በግልጸኝነት መጥቶ አገልግሎቱን ለማግኘት አንደኛ በማህበራዊ ድረገጾችን አሰራራችን ምን እንደሚመስል በፌስቡክ በቲክቶክ እንዲሁም ደግሞ በቴሌግራም አገልግሎታችን ግልጽ የሆኑ ጉዳዮችን እናደርጋለን። እንዳየናቸው ከውጭ ጨምሮ ቅድመ ሁኔታዎች ተቀምጧል። እዚህ ጋር ማሁን ፊት ለፊት ላይ የምታያቸው ቅድመ ሁኔታዎችም በስቲከርም የተለጠፉ አሉ፣ በዲጂታል በኋላ ላይ የምናያቸው ነገሮች አሉ። ስለዚህ አገልግሎቶችን በሚመጡበት ሰዓት ላይ ግልጽ የሆኑ አሰራሮችን እንዲያገኙ
ይሄኛው ስርዓት ዘርግተናል ማለት ነው። ስለዚህ የተሟራ መረጃ እዚህ ጋር አግኝቶ ነው ሰው ወደ ውስጥ መግባት የሚፈልገው። እሱ ብቻ ሳይሆን ጥበቃው ራሱ ወዴት ናቸው ብሎ እንኳን የሚመለከቱን አካል ብቻ ነው ወደ ውስጥ የሚያስገባው ማለት ነው። ከዛ ውጭ ያሉትን ግን ወደ ደጅ ያደርጋል። አገልግሎቱን በማንኛውም መንገድ እንዲያገኙት ግልጽ አሰራሮችን ዘርግተናል ማለት ነው። እስኪ ወደ ቀጣዩ ወደ ውስጥ እንግዲያው አገልግሎቶችን በምንሰጥበት ሰዓቶች ላይ እነዚህም ራዕይ ተልዕኮ እሴቶችን ፊት ለፊት ላይ ተገልጿል። እንዲሁም ማንኛውም ሰው አገልግሎቱን ለማግኘት በሚመጣበት ሰዓት ላይ እዚህ የመረጃ ማያ አለ። እዚህ ተሽከርካሪዎችን አሁን ኔትወርክ ተቋርጦ ነው እነዚህ መረጃዎች ማለት ተሽከርካሪው እዚህ ይገኛል አይገኝም የሚለውን ነገሮችን በዚህ በዲስፕሌው መሰረት ላይ ተሽከርካሪው እዚህ መሆኑን ካረጋገጠ አገልግሎቱን ለማግኘት ወደዚህ ይሄዳል ማለት ነው። እዚህ ካልሆነ ደግሞ ባለበት አድራሻ ሄዶ ምንድነው አገልግሎት ማግኘት ይችላል ማለት ነውና ይሄኛው አንደኛው የመረጃ ማግኛ ሲስተም ነው ማለት ነው። ወደ ዲጂታል ሆኗል ስንል መጀመሪያውኑ ከዚህ በፊት ወረቀት ላይ የነበሩ ፋይሎችን በሙሉ በእንደዚህ አይነት መንገድ ማግኘት ይቻላል። አድራሻው ተሽከርካሪው የት እንዳለ በዚህ ማግኘት ይችላል ማለት ነው። የሚያስፈልጉት ነገሮችን ለማድረግ ሲፈልግ ወደዚህ ማሽን መቅረብ ይችላል ማለት ነው። ይሄ ማሽን ላይ ብዙ አገልግሎቶችን ይላል። አንደኛ አገልግሎቶቹም ቅድመ ሁኔታዎች ምንድናቸው የሚሉትን ቅሬታ ካለው፣ ሁለተኛ ወዴት መሄድ ይፈልጋሉ የሚፈልጉት ነገሮች አሉ። ከዚህ አንፃር ይሄኛውን በምንመለከትበት ሰዓት ላይ የተሽከርካሪ አገልግሎቶች አሉ፣ የአሽከርካሪ አገልግሎት አሉ። ይሄን በምንነካበት ሰዓት ላይ ቅድመ ሁኔታዎች አሉ። አንድ አዲስ ተሽከርካሪ የሚያስፈልገው ጊዜ ተቀምጦለታል ማለት ነው። ፕላስ ምንድነው አዲስ ተሽከርካሪ የሚያስፈልገው ሲባል ቅድመ ሁኔታዎችም ይዘረግፋል ማለት ነው። እንደዚህ ሁሉ ደግሞ እነዚህ አሁን የተሽከርካሪ ዘርፎች ናቸው። የአሽከርካሪ ደግሞ መንጃ ፍቃድ ለማደስ በሚፈልግበት ሰዓት ላይ ይሄን በሚነካበት ሰዓት ላይ መንጃ ፍቃድ ለማደስ ምን ያስፈልጋሉ የሚሉት ነው። ለምሳሌ የጠፋ መንጃ ፍቃድ ከሆነ የጠፋ መንጃ ፍቃድ ምን ያስፈልጋል የሚለውን ነገሮችን ግልጽ እዚህ ጋር ይተቀመጣል። ስለዚህ ዲጂታል ነው የምንለው ማንኛውም ሰው መጥቶ የሚፈልገውን አገልግሎት በዚህ በዲስፕሌው መሰረት ላይ ማድረግ ይችላል ማለት ነው። ስለዚህ እነዚህ አገልግሎቶች ወዴት መሄድ ይፈልጋሉ ካለ አሁን የስራ ክፍሎች ግራ እንዳይገባቸው የእያንዳንዱ የስራ ክፍሎች ኃላፊዎች አለ ማለት ነው። በዚህ መሰረት ላይ ቅሬታም ካለው ማግኘት የሚፈልጋቸውን አገልግሎቶችና ወይም ደግሞ ሰዎችን በቀላሉ ማግኘት ይችላል ማለት ነው። ስም መጠየቅ ሳይፈልገው በዚህ በዲጂታሉ መሰረት ማግኘት ይችላል ማለት ነው። ቅሬታም ካለው አንድ ሰው የተሰጠውን አገልግሎት ጥሩ ነው መጥፎ ነው የሚሉትን ነገሮችን በዚህ ቅሬታ ማቅረቢያ መሰረት ማስገባት ይችላል፣ መጻፍ ይችላል። ይሄ ደግሞ ለስራ አስኪያጅ ይቀርባል። የኦዲት ቅሬታና ለዳይሬክተሩ የሚመለከተው ዳይሬክተር ጋር ቀጥታ በሲስተም ይገናኛል ማለት ነው። ስለዚህ እነዚህ አገልግሎቶች ምንድናቸው? ዲጂታላይዝድ ናቸው ማለት። ሰዎች በቀላሉ በዘመናዊ መንገድ በቴክኖሎጂ ታግዘው ተቋሙ ምን አገልግሎት ይሰጣል፣ በምን አይነት መንገድ መገልገል ይችላል፣ እንዲሁም ደግሞ ከዚህ በፊት ቅሬታ ስናቀርብ ወረቀት ላይ ተጽፎ ይነበባል አይነበብም የሚለው ሳይሆን በቀጥታ ለሚመለከተው አካል ቅሬታ ማቅረብ የሚችልበት ራሱን የቻለ የዲጂታል አገልግሎት ነው። እንደሚታወቀው የዲጂታል አገልግሎት ነገሮችን ከማቅለል ከማቀላጠፍ ባለፈ ደግሞ የሰዎችን ጊዜን በመቆጠብ ትልቅ ስራ አላቸውና የራሱ የሆነ ጠቀሜታ አለው። ተቋሙም ደግሞ ግልጽነቱን ለማሳየትም ትልቅ ጥቅም ይኖራል ብዬ አስባለሁ። እስኪ ደግሞ ወደ ኋላ እንሂድና ሰዎች አገልግሎት የሚጠቀሙባቸው ቦታዎች በሚገርም ሁኔታ ከዚህ በፊት በምናውቀው የአሽከርካሪ ምናልባት የስራ ቀን በማይመስል መልኩ እንግዶች የሉ ወይም ደግሞ ደንበኞች የሉ ማለት በሚቻል ደረጃ ወረፋ እንኳን አይታየንምና ይሄ እንዴት ሊሆን የቻለው? በምን አይነት መንገድ ነው ይሄንን አይነት ለውጥ ሊመጣ የቻለው? ይሄን አገልግሎት ለውጥ የመጣው መሰለ አንደኛ ከበላይ አመራሩ እስከ በታች ያለው ሰራተኛ የጋራ መግባባትን ተፈጥሮ ነው። ሪፎርም ሲባል አንደኛ ካስተሳሰብ ነው። ትልቁ ነገር አስተሳሰብ ነው። ስለዚህ የምናገለግለው እኔነት ስሜት ተሰምቶን አገልግሎቱን ብንሰጣቸው የተሻለ አገልግሎት መስጠት ይቻላል የሚለውን ነገሮችን አንደኛ ከስልጠና ጋር ተያይዞ በደንብ ስልጠናዎች ተሰጥቷል። ልክ ሪፎርም ከተደረገ በኋላ በእያንዳንዱ የአሰልጣኞች ስልጠና መሰረት እያንዳንዱ በአዲስ አበባ ዩኒቨርሲቲ ተገኝቶ ስልጠናውን የ5 ቀን ስልጠና ወስዷል። ከዛ ባሻገር ደግሞ በየተቋም በየብራንቹ ደግሞ ስልጠናዎችን ተዘጋጅቶላቸዋል። አገልግሎት በምንሰጥበት ሰዓት ላይ በምን አይነት አግባብ አገልግሎት መስጠት እንዳለባቸው ያን ነገር ከስተመር አንዴኒንግ እና እንዲሁም ከስራዎች ጋር ከኢቲክስ ጋር ተያይዞ በደንብ ስልጠናዎች ተሰጥቷል። ከዛ አንፃር በተመለከተ ከኛ ከሌሎች ተቋማት ልዩ ከሚያደርጋቸው አንዱ ደግሞ ምሳ ሰዓትም ጭምር አገልግሎት እንሰጣለን ማለት ነው። ስለዚህ የምሳ ሰዓት አገልግሎቶች በሚኖሩበት ሰዓት ላይ መስኮቶች ክፍት ናቸው። ልክ ገና እዛ ቁጥር አለ። ልክ ቁጥር ሲደረግ አሁን ቀጥታ ቁጥር እየተጠራ ነው ማለት ነው። አገልግሎቱ በቀላሉ ያገኛል ማለት ነው። ከዛ ባሻገር ሰዎችን ደግሞ ሲመጡ ደግሞ
አገልግሎቱን ደስ ብሏቸው እንዲያገኙት በሚያምር ሁኔታ ሆቴልና ወይም ደግሞ ተዝናኖት ቦታ ላይ ያሉ ነው የሚመስላቸው። ግሪነሪዎች አሉ። ቢሮ ጽዱ ነው። እያንዳንዶቹ ዲጂታል ናቸው። ስለዚህ የሚፈልጉትን ነገሮችን ቁጭ ብለው ደግሞ የሚያዩበት ነገሮች አሉ። የልማት ትሩፋቶችን የሚያዩባቸው ነገሮችና ቅድመ ሁኔታዎችን ደግሞ በስክሪን ቁጭ ሲል ደግሞ በስክሪን ድረስ እስከ ማየት ድረስ ማለት። ስለዚህ ይሄን አገልግሎቱን ነፃ የመጀመሪያ የሰራናቸው የተገልጋይ ቦታ ምቹ ማድረግ ነው። ከምቹነት ባሻገር ደግሞ ዲጂታላይዝድ ማድረግ ነው። ከዲጂታል ባሻገር ደግሞ የሚሰጡትን አገልግሎቶች ደግሞ ልክ ቁጥር ከዛ እንደተሰጠው ማለት ለምሳሌ ፈጻሚ እንኳን ድንገት እንኳን ባይጠራ ዳይሬክተርም ቡድን መሪም ቁጭ ብሎ መከታተል ይችላል። ስለዚህ ክፍት ቦታ የት ነው ብሎ መጥራት ይችላል። ስለዚህ አገልግሎቱን በዚህ የተነሳ የተሳለጠ በማድረጉ አገልግሎቶቹን ባካችሁ ነው እስከ ማለት ድረስ ደርሰናልና ክፍት ነው ማለት ነው። አይ ከዚህ በፊት በለመር ነው በተለይ ሰዎች መንጃ ፍቃድ ለማደስ እንሄድ እኛም የምንጠቀምበት ነገር ነው። ቦሎ ለማስተካከል ሊብሬ ለማስተካከል በመትሄድ ሰዓት ቢሮዎች በብዛት ሙሉ ናቸው። በተለይ የአሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን ተቋም ላይ የሚታየው ትልቁ የወረፋ ችግር እሱ ነው። ማለት ብዙ ነገሮች ተለውጧል። አሁን እንደማየው 2 ሰው 3 ሰው መስኮት ላይ ያ ማለት ሰዎች ቀልጣፋ አገልግሎት አግኝተው ቦታው ላይ ወረፋ ከሌለ ብዙ ጊዜ ሲታማ የነበሩት እነዚህ ወንበሮች ቢሮ ላይ ካለ ወረፋ ይጠብቃቸዋል እሱን አምናችሁ ሂዱ ይባል ነበርና እሱን አለማየቴ ገርሞኛል። እንደውም ለተመልካቾቻችንም ግልጽ ማድረግ የምንፈልገው የመጣ ነው በስራ ቀን ማክሰኞ በስራ ቀን የመጣ ነው ያውም ደግሞ በስራ ሰዓት ነውና በዚህ ልክ ወረፋ አለመኖሩ በጣም ለኔ ገርሞኛል። ትልቅ ለውጥ ነው። እንደተባለው ደግሞ ትልቅ ቅሬታ ሲቀርብ የነበረው የእጅ መንሻ እየተሰጠ አገልግሎት የሚገኝበት ተቋም ነው ይባል ነበር። አሁን ይሄንን ወደ ዲጂታል ማዞሩ ሰዎች በቀላሉ እንዲያገኙ ያደርጋልና ትልቅ ለውጥ ነው። እኛም እናመሰግናለን። ያው የአሽከርካሪ ዘርፍ ነው ይሄ የተሽከርካሪ ነው የምትለው ሙሉ ነገሮች እንትናቸው በነገራችን ላይ ከዛ ባሻገር ከዲጂታላው ባሻገር ሰዎች ደግሞ ሐሳባቸውን በጽሁፍ መግለጽ እንችላለን ካለ ደግሞ የሐሳብ መስጫ እዚህ ያለ ይሄ የተሽከርካሪ ነው። እንዲሁም ደግሞ ዛጋ የተሽከርካሪ አለ ሐሳባቸውን በነፃነት ነው። እንዲሁም ደግሞ ራዕይ ተልዕኮአችንን በተመለከተ ግልጽ ነው። አላማችንን በየቦታ ላይ ስንገባም አለ ወደዚህም አለ ተሽከርካሪም ዘርፍ ላይ አለ። እያንዳንዱ የምትመለከተው ደግሞ እያንዳንዱ የሚፈልግበት ቢሮ ደግሞ በጽሁፍና በወረቀት ሳይሆን ዲጂታላይዝድ ተደርጓልና ይሄን በማድረጋችን የተነሳ ሰዎች በጣም እጅግ አገልግሎቱን ፈጣን ቀልጣፋና እውነትም ተለውጧል የሚለውን ስም እየሰጠ ነውና አሁንም ለተገልጋዮቻችን የምናሳስበው ጉዳይ ምንድነው? ኑ አገልግሎቱን ጉንብስ ቀና ብለን እናስተናግዳለን። ከልብ አመሰግናለሁ። በመጨረሻ ማስተላለፍ የምትፈልገውና ሌሎች ማየት አለባችሁ የምትላቸው ቦታዎች ካሉ እንመልከት። ያው ቢሮውን እንደምትመለከቱ ነው ያማረ ነው። እንዲሁም ሆቴል ነው የሚመስለው ተዝናኖት ቦታ ላይ ቀደም ደግሜዋለሁና ከዚህ ባሻገር መስገብ ቤቱ ምን ይመስላል አገልግሎት አሰጣጡን ፈጻሚዎችን የሚለው ነው ወደ ውስጥ ገብተን ማየት እንችላለን። እነዚያው ፈጻሚዎች ናቸው። ሁሉም በተቻለ መጠን አዲስ የሆነ ነገር ነው የተሰራላቸው። አገልግሎታቸው ነፃ በሆነና አገልግሎቱን በሚሰጥበት ምቹ በሆነ ነገር አገልግሎቱ ተደርሷል። ሌላው ግን በዚህ አጋጣሚ ነገር የምችለው ትንሹ ማዕከል ነች ማለት ይችላል። ተሽከርካሪ አዲስ ከተማ ቅርንጫፍ ብራንች ለምን ቢባል ቅድም ባንክ ሰላሳያቸው የመጣሁት ባንክ አለ፣ መንገድ ፈንድ አለ። እዚህ ጋር አገልግሎቱን በአንድ ዊንዶው እዚሁ ግቢ ውስጥ ብቻ አገልግሎቱን ሰጥተው እንዲወጡ ማለት ነው። መንገድ ፈንድ አለ። ከዛ ወዲህ ፈጻሚዎቻችን አለ ማለት ነው። ስለዚህ እነዚህ የምትመለከቱት ፈጻሚ ነው። የሚሰሩትን ስራዎች ደግሞ ኦዲት እዚህ ይደረጋል ማለት ነው። ህጋዊ የህግ አገልግሎት በተመለከተ እዛ አለ። ይሄ ከዚህ ጀምሮ ወጥ ነው። አሽከርካሪም ተሽከርካሪም አንድ ወጥ ነው። ይሄ የቴክኒሻን ቡድን መሪ ነው። መስገብ ቤታችን በተመለከተ ከሌሎቹ ለየት የሚያደርገው ሁሉም በስነ ስርዓትና ሼልፍ የተደረገ ነው። ግን ወደ ውስጥ ገብተን ስናየው ደግሞ የበለጠ የሚገልጽ ነው። መስገብ ቤቱ በተመለከተ አሁን በነገራችን ላይ ፋይል በጣም ክሪቲካል ጉዳይ ከሆነ ካልሆነ በስተቀር ፋይሎች አይወጡ። የማይወጡባቸው ምክንያት ምንድናቸው? ሁሉም እያንዳንዱ ነገር ስካን ይደረጋል። አሁን የምታዩቸው እዚህ ጋር ስካን የሚደረጉ ናቸው ፋይሎች ማለት ነው። ስካን ይደረጋል፣ ከዛ በኋላ መርጅ ይደረጋል፣ ለፈጻሚ ይደርሳል ማለት ነው። ስካን የሚያደርጉት 2 ስካን ባለሙያዎች አሉ። የኛውን ሰነዶቹ ስለዚህ እያንዳንዱ ፋይል በዲጂታል መልክ ስላለ የግድ ፋይል ያወጣል። አጠራጣሪ ጉዳዮች ካሉ የምናያቸው ጉዳዮች ብቻ ካሉ ፋይል ይወጣል። ከዛ ውጭ ግን ፋይሎቹም ደግሞ እነዚህ ደግሞ ስካን ከተደረጉ በኋላ ወደ እናት ማህደራቸው ይገባሉ። በእናት ማህደራቸው ይቀመጣል ማለት ነው። ስለዚህ ፋይል ጠፋ የሚለው ነገሮችን በተቻለ መጠን አይኖርም ማለት ነው። ምክንያቱም ስካን ይደረጋል፣
ከዛ ወደ ማህደራቸው ይቀመጣል ማለት ነው። በምትመለከቱት መሰረት ጽድት ተደርጎ የተያዘ ነው ማለት ነውና ይሄን ይመስላል የመስገብ ቤት የተደራጀ እንደሆነ ያስታውቃል። እኛም ስላስጎበኛችሁን ከልብ እናመሰግናለን። እንግዲህ እኔ አሁን ወደዚህ ወደ አዲስ ከተማ አሽከርካሪና ተሽከርካሪ ፍቃድ ቢሮ ስገባ እንጃ የ20 ደቂቃ ጊዜ ነው ስገባ አገልግሎቱን ለመውሰድ ከ20 ደቂቃ በላይም አልወሰደብኝም። ያው ኢንፎርሜሽን ለማግኘት በራሴ ጊዜ ትንሽ ዘግይቼ ካልሆነ በስተቀር መስተንግዶ በጣም ጥሩና አሁን ጉዳይን ጨርሼ ወደሚቀጥለው ጉዳይ ለመሄድ በዝግጅት ላይ ያለው ነው። በአጋጣሚ እናንተን ያገኘው እንግዲህ ከመጣው እዚህ ከደረስኩ እኔ እንጂ 10 ደቂቃ ነው የሞላኝ። ያው አሁን ጨርሼ መውጣቴ ነው። በእውነት ለመናገር ከበፊቱ እጅግ በጣም ለውጣለሁ። እኔ ሰዓቱ ይሁን አላቅም ብቻ በ10 ደቂቃ ውስጥ ጨርሼ እየወጣሁ ነው። በተለይ የኛ ተሽከርካሪ ያለው ፋይሉ እዚህ ስለነበረ በየአመቱ ያው ቦሎ ለማደስም ለአንዳንድ ጉዳዮች እመላለሳለሁ። ከባለፈው ጊዜ የበለጠ ደግሞ አሁን አረክቼበታለሁ። እውነቴን ነው። ወደ ዘመናዊነት እየሄደና ጥሩ መስተንግዶ እያገኘሁ ነው። ሰራተኞቹንም በዚህ አጋጣሚ ላመሰግን እወዳለሁ። ግማሽ ቀን አንድ ቀን የምናሳልፈው የነበረው በ10 ደቂቃ ውስጥ መጨረስ ትልቅ ነገር ነው። እኔ ይሄ ነው ብዬ የምለው ነገር የለም። ብቻ በራሴ ብቻ መቼስ 100% የረካ ባትልም ኦልሞስት 99% የረካውበት ጉዳይ ስለሆነ በዚህ ቢቀጥሉና የበለጠ ደግሞ ሞር 100 መድፈን የሚችሉበት ደረጃ ላይ ቢደርሱ ስል ያን ነው ማስተላለፍ እንፈልገው። ምንም በቃ በዚሁ እንዲቀጥሉ የሚጨመርም እንትን አይደለም። በቃ ጥሩ ደረጃ ላይ ነው ያሉት። በዚሁ እንዲቀጥሉ ነው። እንግዲህ ብሩኬ የአሽከርካሪ ተሽከርካሪና ፍቃድ ቁጥጥር ባለስልጣን በርካታ አገልግሎቶችን እየሰጡ እንደሆነ ዞር ብለን ተመልክተናል። በተለይ ተቋማችሁ ከዚህ በኋላ ደግሞ ለሚመጡ ደንበኞች በተለይም አገልግሎታችሁን ለሚፈልጉ የመጨረሻ መልእክት ካለን አንሳና እናጠቃልላለን። እሺ፣ በመጀመሪያ ደረጃ አገልግሎቱን ተለውጧል፣ ለውጥ አለ። እስቲ ከቃል ይልቅ ተግባር ነው ብላችሁ መታችሁ ስለጎበኛችሁን እጅግ አድርገን በተቋሙ ስም እናመሰግናለን። ለተገልጋዮቻችን የምንለው ተቋማችን ከቃል ይልቅ ተግባር ላይ አተኩሮ የሚሰራና በተግባርም ደግሞ ለውጣችንን እያሳየን ስለሆነ አሰራራችን ግልጽ ነው፣ ቀልጣፋ ነው፣ ፈጣን ነው። እናንተን ለማገልገል ነገም ሆነ ተነጎዳ ጎንበስ ቀና ብለን ስለምናገለግል አገልግሎታችን በራችን ክፍት ነው። ያለምንም መንገላታትና ያለምንም እንቅፋት አገልግሎት ስለምንሰጣችሁ በተቻለ መጠን መታችሁ ያለምንም ባለጉዳይ ራሳችሁን ችላችሁ ብትመጡ ቀልጣፋ አገልግሎት እንደምንሰጣችሁ ቃል እየገባን ቃላችንን ደግሞ በተግባር ደግሞ የታየው ስለሆነ እባካችሁ ኑ አገልግሎቶችን እንሰጣለን። ይህን ደግሞ የምናደርገው ለራሳችን እንጂ ለእናንተም ብቻ አይደለም። ምክንያቱም ራስን ማገልገል ነው ሌላውን ማገልገል የሚለውን ፕሪንሲፕል ይዘን ስለምንጓዝ እባካችሁን እናለን። እጅግ አድርገን እናመሰግናለን። መልካም ተመልካቾቻችን፣ አርቲስት ቢዝነስ ካፌ ፕሮግራማችን በተለይም የአሽከርካሪ ተሽከርካሪና ፍቃድ ቁጥጥር ባለስልጣን በተለይም አገልግሎት በመስጠት ከፍተኛ ገንዘብ ለሀገርም እያስገኘ ያለ ተቋም እንደሆነ ይታወቃል። ከዚሁ ጋር ተያይዞ ደግሞ በርካታ ቅሬታዎች ሲቀርቡበት ነበር። ደንበኞች ተቋሙ በእጅ መንሻ ካልሆነ አገልግሎት አይሰጥም ሲባል የነበረበት ተቋም በምን አይነት መንገድ ተለውጧል፣ ምን አይነት አዳዲስ አገልግሎቶችን እየሰጠ ነው፣ ምን ያህልስ ዘምኗል፣ ቴክኖሎጂዎችን ምን ያህል ይዟል የሚለውን ወደ እናንተ አቀረብን። አብራችሁን ስለቆያችሁ ከልብ እያመሰገንኩ ፕሮግራሙን በማዘጋጀትና በማቅረብ ብዙነህ እንዳላበራችሁ ቆይታ አድርጌያለሁ። ከቀሪ የአርቲስት ቴሌቪዥን ዝግጅቶች ጋር ሰላም።